ለኤርትራ እንጸልያለን። አንድ በእግዚአብሔር የተመረጠ መሪ ፕሮግራም የተደረገለት ሰው መጥቶ ምድሪቷን ሲመራ አያል። ኤርትራውያን የሆናችሁ ሰዎች በሙሉ ሰላም ለእናንተ ይሁን። ውድ የዚህ ቻናል ቤተሰቦች ሰላማችሁ ይብዛ እንላለን። ዛሬም እንደተለመደው በአዲስ ርዕስና ትንቢታዊ መልእክት ወደ እናንተ መጥተናል። ይኸውም ነቢይ ማራናታ ኤርትራውያን የሆናችሁ የእግዚአብሔር ጉብኝት ቀን አሁን ቅርብ ነው፣ እግዚአብሔርን አመስግኑ በማለት ትንቢታዊ መልእክት ያስተላለፈበትን ይሆናል። ነቢይ ማራናታ ሽመልስ ከዚህ ቀደም ስለ ኤርትራ ትንቢት ያመጣበትን መልእክት ማቅረባችን ይታወቃል። ትላንት ደግሞ በድጋሚ በሶሻል ሚዲያው ስለ ኤርትራ ቀጣይ ፕሬዝዳንት ከየት እንደሚመጣ ግልጽ በሆነ መልኩ እግዚአብሔር አሳይቶኛል ብሎ ያስተላለፈበትን ትንቢታዊ መልእክት እነሆ ዛሬ ወደ እናንተ አመጣን። ነቢይ ማራናታ ቀጣዩ የኤርትራ ፕሬዝዳንት ወጣት እንደሆነ እንዲሁም የሚኖረውም የሚመጣውም ከየት እንደሆነ ያስተላለፈበትን ሙሉን ቪዲዮ እስከ መጨረሻው ይመልከቱ እያልን ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም መልእክት። እግዚአብሔር ለኤርትራ ምድር ወዳዘጋጀላት በረከት ውስጥ ትገባለች። በጣም የሚገርማችሁ አንድ ወጣት የሆነ ኤርትራም ኢትዮጵያም የማይኖር ከኤርትራ ውጪ የሆነ የሚኖር ወጣት የሀገሪቷ ፕሬዝዳንት ሆኖ ወደ ኤርትራ ሲገባ አየዋል። በኢየሱስ ደግሞ ለኤርትራ እንጸልያለን። መለኮታዊ የእግዚአብሔር ብርሃን በኤርትራ ላይ እንዲሆን። በጣም የሚገርማችሁ አንድ ወጣት የሆነ ኤርትራም ኢትዮጵያም የማይኖር ከኤርትራ ውጪ የሆነ የሚኖር ወጣት የሀገሪቷ ፕሬዝዳንት ሆኖ ወደ ኤርትራ ሲገባ አየዋል። የሚገርማችሁ ይሄ ሰው ሌላ ሀገር ነው ያለው። ኤርትራም የለም ኢትዮጵያም የለም። ወደ አውሮፓ፣ ካናዳ፣ አሜሪካ የሚባሉ ሀገር ውስጥ ያለ ሰው ነው። ኦልሬዲ ግን በእግዚአብሔር ፕሮግራም ተደርጎ በእግዚአብሔር ፕላን ተደርጎ ያለቀለት መሪ እንዲሆን ጠቅላይ ሚኒስትር እንዲሆን ፕሮግራም የተደረገለት ሰው መጥቶ ምድሪቷን ሲመራ አያል። በምድሪቷ ላይ አንኤክስፔክትድ የሆነ መለኮታዊ ለውጥ ሲሆን አያል። ትልልቅ የሆኑ ሜጋ ቸርቾች ሲከፈቱ አያል። ትልልቅ የሆኑ ሪዞርቶች ሲከፈቱ አያል። ትልልቅ የሆነ በረከት ምድሪቱ ላይ ሲሆን አያል። እግዚአብሔር ለኤርትራ ምድር ወዳዘጋጀላት በረከት ውስጥ ትገባለች። ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጉን አይርሱ። ስልጣኑን ልዘጋው ነው አለኝ። አንድ በእግዚአብሔር የተመረጠ መሪ ይህንን ራእይ ስጨርስ ኤርትራን ደግሞ ተመልከታታል። ኤርትራን ስመለከታት የመጀመሪያው ነገር ኤርትራ ላይ ያለው መሪ ድንገት ከወንበር ላይ ውድቅ ሲል አየሁ። ሁለተኛ እኔ ማሮ መንፈስ ዓለም ላይ ነው። ሁለተኛ ምንድነው ለምን ወደቀ ሲል ስልጣኑን ልዘጋው ነው አለኝ። ከዛስ ኢሚዲየትሊ ይሄንን ራእይ ካየው በኋላ አንድ ከባድ የሆነ የፖለቲካ ጦርነት እርስ በርስ ተነስቶ አየሁ። ልክ ውሃ እንደሚደፈርስ ሲደፈርስ ብዙ ነገሮች አየውና አንድ በእግዚአብሔር የተመረጠ መሪ በእግዚአብሔር የተመረጠ ፕሬዝዳንት ለምድሪቱ ላይ ፕሬዝዳንት ሆኖ ሲሾም አየሁኝ። ይህንን ሰው ካሳየኝ በኋላ የሚገርማችሁ በዓለም ላይ ያሉ ትልልቅ ኤርትራውያን ባለሀብቶችን በያሉበት ሀገር እየዞረ ሲያማክራቸውና ሀገሪቷ ላይ ኢንቨስት እንዲያደርጉ እንዲያለሙ ሀገሪቷን እንዲለውጡ እየሄደ ስብሰባ እየጠራቸው እየሄደ እያወራቸው ሲጋብዛቸው አየሁ። የሚገርማችሁ በብዙ ሺህ የሚቆጠሩ ኦልሞስት ከ5000 በላይ ቢሊዮነሮች በጣም ብዙ ነው ያሳየኝ። ከ5000 በላይ የሆኑ ቢሊዮነሮች ተሰባስበው ልክ እንደ ዱባይ ትልልቅ ህንፃዎች ልክ እንደ ዱባይ ትልልቅ ሐይቅ ልክ እንደ ዱባይ ኃያል ሀገር እግዚአብሔር ሲያደርጋት አየውና ለቱሪዝም የምትፈለግ ሀገር ለመዝናናት የምትፈለግ ሀገር
ዓለም ላይ ያሉ ሰዎች ተሰብስበው ቢዝነስ ለመስራት የሚፈልጓት ሀገር፣ ኢንጆይ ሊያደርጉባት የሚችሏት ሀገር፣ ትልቅ የቅባት ሪቫይቫል የሚገለጥባት ሀገር እግዚአብሔር አደርጋታለሁ አለኝ። እግዚአብሔር አደርጋታለሁ አለኝ። በእውነት ትልልቅ በጣም ትልልቅ ዱባይ ላይ አይቻለሁ። እንደዚህ አይነት ህንጻዎች፣ ትልልቅ ህንጻዎች ሲተከሉ፣ ሐይቆች ላይ የሚገራርሙ ቸርቾች ሲሰሩ ምነው አሜን አትሉም እንዴ? እኔ መልእክት ተናጋሪ ነኝ። የማንም የፖለቲካ ፓርቲ አባል አይደለሁም። የሰማይ ፖለቲከኛ ነኝ። ያለኝን እላለሁ። ተመለስ ካለ እናገራለሁ። ቀጥል ካለ እናገራለሁ። እሱ ጋር መፍትሄ አለ። በጣም ትልልቅ ህንጻ ደሙ ህንጻዎቹ የሚሰሩ ጠቅላላ ያዩዋቸው ሐይቅ ዳር ነው። ሐይቅ ዳር ነው። ሐይቅ ባህር ዳር ላይ ነው የተሰሩት። ትልልቅ ቸርቾች ባህር ዳር ላይ ተገንብተው ሜጋ ቸርቾች በጣም ዘመናዊ የሆኑ እና ነጮች፣ ጥቁሮች እዛ ቸርች እየሄዱ ሲያመልኩ አየሁ። በጣም ብዙ ኃያላን ሰዎች ወደዛም አገር ሲፈልሱ አየሁ፣ ሲመለሱ አየሁ። እግዚአብሔር እንደዚህ ብላለ፣ የኤርትራን ምድር የእረፍት የበረከት ምድር አደርጋታለሁ። ብዙ ሰዎች በዛ ይዝናኑባታል። ብዙ ሰዎች በዛ ይባረኩባታል። ብዙ ሰዎች በዛ ይጸልዩባታል። ቅባቴን ከምድር አጂካታፓያ የመጨረሻውን የሪቫይቫል ቅባት እዛ ምድር ላይ ገልጣለሁ አለ። ኢየሱስ ያድናል። ይሄ ከመሆኑ በፊት ግን ከባድ ነውጥ፣ ከባድ የፖለቲካ ነውጥ፣ ከባድ የፖለቲካ ችግር ምድሪቱ ላይ ሲነሳ አየሁ። ግን የሚገርማችሁ አንድ ወጣት መሪ ነው ያየሁት። በጣም ሲምፕል የሆነ ሰዎችን፣ ድሆችን፣ ችግረኞችን ሄዶ የሚያዋራ ህዝቦቿን ከተበተኑበት ስፍራ የሚሰበስብ ኢየሱስ ጌታ ነው። ይሄንን እኔም ባይኔ ያያለሁ። ዝተረፈኒ የለሞ ብርሃነዩ ንኩሉ ዝዓመሞ ብርሃነዩ ንኩሉ ዝፈጸሞ ብርሃነዩ ንኩሉ ዝዓመሞ ኢየሱሰዩ ንኩሉ ዝፈጸሞ ብርሃነዩ ገዛይ በሪሁ ቤተይ በሪሁ ብርሃነዩ ገዛይ በሪሁ ቤተይ በሪሁ ብርሃነዩ ገዛይ በሪሁ ቤተይ በሪሁ ውድ ተመልካቾቻችንና አድማጮቻችን ላይክ እና ሰብስክራይብ ማድረጎን አይርሱ።